መጥቶ እዚህ ምድር ላይ ለሚራቡ ለሚንከራተቱ ልጆች ጥፋተኞች ሴቶች ነን። እድሜ ልካችንን እስከዛሬ ወንዶችን ስንወቅስ ኖረናል። ለውጥ አልመጣም። ራሳችንን ተጠያቂ ስናደርግ ግን ለውጥ ይመጣል። ማህፀን የሰጠን ፈጣሪ ለእኛ ነው፣ ለሴቶች ኃላፊነት እንዲሰማን ነው። አንዲት ሴት ከወንድ ጋር ከመተኛቷ በፊት ባረግዝስ እኔ እሱ ጥሎኝ ቢጠፋ ልጁን የማበላበት የማኖርበት፣ እሺ ሞቶስ ቢሆን አብረን ተኝተን ሞቶ ባገኘውስ? ከዛ ጠዋት ስነሳ እሱ ሞቷል፣ እኔ ማህፀን ውስጥ ልጅ ቀርቷል። አባትክ ሞቷል ብዬ ልጁን ሊገለው ነው? መካድ ብቻ አይደለም መሞትም አለ፣ መለያየትም አለ። ስለዚህ ሴቶች ማሰብ አለብን። እኛንን ማህፀን ያለን እኛ ማህፀን ውስጥ ነው ልጅ የሚቀረው። ሁልጊዜ ማሰብ አለብን። የእኛ ህይወት ነው ወደኋላ የሚቀረው። ልጁ እኛ እጅ ላይ ነው የሚቀረው። ምንድን ነው ማበላው ሲመጣ? ሁሌ እድሜ ልካችንን እየዞርን ወንድን በመውቀስ በየሚዲያው እየዞርን ወንዶችን በመውቀስና በማልቀስ የምናመጣው ለውጥ የለም። ለውጥ የምናመጣው እራሳችን ላይ ስንሰራ ነው። ሴቶች ብልጥ ስንሆን ሰርተን ገንዘብ ከያዝን በኋላ ገንዘብ ያላት ሴት ሶሻል ሚዲያ ላይ ወታ ስታለቅስ አይታችሁ ታውቃላችሁ? ባል ጥሎኝ ሄደ ብላ፣ ወንድ ጥሎኝ ሄደ ብላ። እስቲ እርቅ ማዕድ ላይ ያለውን የ10 ዓመት ታሪኮችን ወደ 600 ምናምን የሴቶች ታሪክ አለ ዩቱብ ቻናል ላይ ሳሚ ስቱዲዮ ብላችሁ ብትገቡ እንዳለ ሴቱ ልጅ ይዞ የሚያለቅስ ነው ያለው። 3 ልጅ 2 ልጅ ጥሎብኝ ሄደ፣ ባሌ ጥሎኝ ሄደ እያሉ ልጅ ይዘው ልጅ ታቅፈው ነው እናቶች እየወጡ ሚዲያ ላይ የወተት ዳይፐር የሚለምኑት። ያላት ሴት ወታ ሚዲያ ላይ ወንድ ጥሎኝ ሄደ ብላ ስታለቅስ ሰምታችሁ ታውቃላችሁ? ስራ ያላት ገቢ ያላት ሴት ኔቨር። ለምን ሄደ? ጥርግ ይበል ትዝም አይላት። ለምን? ኦልሬዲ ልጇ የምታበላበት የምታጠጣበት የምታስተምርበት ነገር ስላላት። ስለዚህ ወደ መፍትሄውን መሄድ ያለብን። አርቃችሁ አስቡ። ከምትሰሙት እያንዳንዱ ታሪክ ተማሩ። ታጥቦ ጭቃ እንሆን። ሁልጊዜ አንድ አይነት። መቼ ነው የምንሰለጥነው? መቼ ነው ወደፊት መራመድ የምንጀምረው? ከምንሰማው ታሪክ ማንማር ከሆነ ለምን እንሰማለን? ተስፍሽ እንዴት ነህ? ቅልቦች ሁሌ አንድ አይነት አቡ እንዴት ናቸው? ሰላም ነው ወይ? አለን። ተስፍዬ እንዴት ነህ? ሰላም ነው አለው እየነዳው ነው። ሞሐጩ ቮይስሽን ስለሰማሁ ነው